ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ፓርላማ ቻናል ላይ እንገኛለን። በዛሬው የምክር ቤት ውሎ የኢፌዴሪ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የሴቶችና ማህበራዊ ጉዳዮች ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገምግሟል። ይህንንም ማዕከል በማድረግ እዚህ አጠገባችን በስቱዲዮ የተገኙት ክብርት ዶክተር ኤርጎጌ ተስፋዬ የሴቶችና ማህበራዊ ጉዳይ ሚኒስትር እዚህ ተገኝቷል። ከሳቸው ጋር የነበረውን የእቅድ አፈጻጸም በተመለከተ ጥቂት ውይይት የምናደርግ ይሆናል። አብራችሁን ቆዩ። ክብርት ለሰጡ ጊዜ ከልብ አመሰግናለሁ። እንግዲህ በዛሬው የምክር ቤት ውሎ የእርሶን ሚኒስቴር መስሪያ ቤት የሚመራው የጤና ማህበራዊ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የእቅድ አፈጻጸም ሲገመግም ነበርና ይህንን ማዕከል አድርገን ሀሳቦችን እንቀያየራለን። ቀዳሚ ጥያቄ የማደርገው የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም በተመለከተ ያሉ አቤት ክንውኖች ምን ምን ናቸው? እነዚህ ደግሞ በመቶኛ ብናስቀምጣቸው አፈጻጸሙ ምን ያህል ነበር? ከልብ አመሰግናለሁ። እንግዲህ ዛሬ የጤና ማህበራዊ ልማት ባህልና ስፖርት ቋሚ ኮሚቴ አጠቃላይ እቅዳችንን የገመገመበት እለት ነበረ። እንግዲህ የእቅድ ግምገማው ሲካሄድ በመጀመሪያ የቀረቡ ጉዳዮችን ብንመለከት የ2018 በጀት ዓመትን የእቅድ ዝግጅትና የፈጻሚዎችን ከማዘጋጀት አኳያ የሄድንበትን ርቀት ነው ለቋሚ ኮሚቴው ያቀረብ ነው። የተከበረው ቋሚ ኮሚቴም ከ2017 ላይ የሰጠንንም ግብአት በመቀበል ያንን ኢንሪች አድርገን ነው 2018ን ያቀድ ነው። እንግዲህ የእቅድ ፈጻሚ እስከ ታችኛው የእርከን ደረጃ ድረስ በእቅዱ ተግባብቶ በአንድ ዓላማ ቆሞ መፈጸም እንዲችል የተደረገበት ሁኔታ አለ። ይህንንም የተከበረው ቋሚ ኮሚቴ አይቶታል። 3 ዘርፎች ናቸው ያሉት በእኛ። አንደኛው የሴቶችና የህፃናት ዘርፍ ነው። ሁለተኛው የወጣቶች ዘርፍ ነው። ሶስተኛው ደግሞ የማህበራዊ ጉዳይ ዘርፍ ነው። እነዚህን ብቻ ሳይሆን በአጠቃላይ ሴክተሩ እየሰራው ያላቸው ሪፎርም ስራዎችንም እንደዚሁ ያቀረብንበት ነው። ሌላው እንግዲህ በእነዚህ ዘርፎች ብቻ ሳይሆን ተቋማዊ ሪፎርም ስራዎች ምን ደረጃ ነው ያሉት፣ ከመልካም አስተዳደር ችግር ለመፍታት እንደዚሁም ደግሞ ቀልጣፋና ፈጣን አገልግሎት ለማህበረሰቡ ከመስጠት አኳያ ሊሰሩ የሚገቡ ሁሉን አቀፍ የሆነ የሪፎርም ስራዎች የጀመርንበትን ደረጃ ምን ይመስላል የሚል እንደዚሁም የሰው ሀብታችን ኃይል ምን ይመስላል የሚለውንም በቅንጅትና በትብብር ደግሞ እንደሚሰራ ሴክተርም ደግሞ ያሉ የቅንጅት ስራዎችን ለማሳለጥ የሚረዳ የአካቶ ትግበራ ዲፓርትመንት አለን። ከዛ አንጻር የተሰሩ ስራዎችንም ለተከበረው ቋሚ ኮሚቴ ያቀርበናል። እንዲሁም ደግሞ የፋይናንስ አጠቃቀማችን ምን ይመስላል፣ በኦዲት የተገኙ ግኝቶችንስ ምላሽ ከመስጠት አንጻር ምን ስራዎች ተሰርተዋል የሚሉትን ከዋና ዋና ዘርፎች በተጨማሪ የተነሱ ናቸው። እንደዚሁም በተጨማሪ ከሌሎች አጋር አካላት ጋር በጋራ ሆነን የምንሰራቸውን ፕሮጀክቶችን በተመለከተ ቀርበዋል። ሴክተራችን የተፈጸሙ ዋና ዋና ስራዎችን ስንመለከት በሴቶችና ህጻናት ዘርፍ በተለይ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ከማረጋገጥ አንጻር ያቀድናቸውን ስራዎች በአብዛኛው ከ100% በላይ መፈጸም ችለናል ወይም ደግሞ በተሻለ ሁኔታ ፈጽመናቸዋል። ይሄ እንግዲህ ከያዝነው እቅድ አኳያ ነው። ለምሳሌ የሴቶችን የኢኮኖሚ ተጠቃሚነት ከማረጋገጥ አንጻር የተሰሩ ስራዎችን ብንመለከት የሴቶች የልማት ህብረቶችን በማጠናከር ከታች ያሉ በተለይ በገጠር አካባቢ የሚኖሩ ሴቶች የኢኮኖሚ ተጠቃሚነታቸው እንዲረጋገጥ ከማድረግ አንጻር ሰፊ ስራዎች ተሰርቷል። እነዚህ የልማት ህብረቶች እንዲቆጥቡ በማድረግ የቆጠቡት ደግሞ ተደራጅተው ብድር እንዲያገኙ ከማድረግ አንጻር የተሰሩ ሰፊ ስራዎች አሉ። ልማት ህብረቱ በተጨማሪ የሴቶች የስራ እድል ፈጠራንን በተመለከተ በኢኮኖሚ ተጠቃሚነታቸውን ለማረጋገጥ የሰራናቸውን ስራዎች ለተከበረው ቋሚ ኮሚቴ አቀርበናል። ዝርዝር ሁኔታውን እንግዲህ እዛው ተገኝታችሁም ስለነበረ ዳታዎቹን መውሰድ ይቻላል። ከሴቶች አኳያ ሌላው የአመራር ቋትን ማዘጋጀት ነው። የሴት አመራር ቋት ማዘጋጀት
ከዚህ አንጻር የምንሰጣቸው ስልጠናዎች አሉ። እንደዚሁም ደግሞ የትምህርት እድሎች አሉ። እነዚህን ተጠቅመው የአመራር ፑል ወይም ቋት ከማዘጋጀት አንጻርም በእቅዳችን መሰረት ፈጽመናል። ሌላው ትልቁ የሚነሳው ከሴቶች ጥቃት ጋር በተያያዘና ከግርዛት ጋር በተያያዘ ወይም ደግሞ አጠቃላይ የጾታዊ ጥቃትን በተመለከተ የመከላከል እንደዚሁም ደግሞ ተፈጽሞ ሲገኝ ምላሽ መስጠት የአጥፊዎችንም ከህግ ተጠያቂነት አንጻር ከሚመለከታቸው አካላት ጋር የምንሰራቸው ስራዎች ናቸው። እነዚህን ለማድረግ እንግዲህ በዋነኛነት ጥቃት እንዳይፈጸም ከማድረግ አኳያ የግንዛቤና የንቅናቄ ስራዎችን እንሰራለን። ከዛ በዘለለ በተለይ የጥቃት አድራሾችን ሁኔታ ስንመለከት ተጠያቂነት እንዲሰፍን ከማድረግ አንጻር ከፍትህ አካላት ጋር በጋራ በመሆን የመግባቢያ ስምምነቶችን በመፈራረም የተጠናከረ ቅንጅታዊ ስራዎችን ተግባራዊ እያደረግን እንገኛለን። ትልቁ እዚህ ጋር መያዝ ያለበት ጥቃትን የማይታገስ ማህበረሰብ መፍጠር ነው። ከዚህ አንጻር ግብረ ኃይሎች አሉን የተቋቋሙ ከብሔራዊ ግብረ ኃይሉ አንስቶ በየደረጃው እስከ ቀበሌ ድረስ የተቋቋመ ግብረ ኃይል አለ። የ5 ዓመት መርሃ ግብር የድርጊት መርሃ ግብር ነድፈናል። ያንን አስመልክተን እንግዲህ በዘንድሮ የሩብ ዓመት የተሰሩ ቅንጅታዊ ስራዎች አሉ። ይህንን አጠናክረን የምንቀጥል እንደሆነ ለተከበረው ቋሚ ኮሚቴም አንስተናል። የግብረ ኃይሎቹ መቋቋም ብቻ ሳይሆን ጥቃት በደረሰበት ሰዓት ደግሞ መረጃዎችን የማግኘት አንዱ ትልቁ ስራ ነው። ከዚህ አንጻር የሆትላይን አገልግሎት ሰርቪሶች ወይም ደግሞ ነፃ የስልክ ጥሪን በተመለከተ በሁሉም ክልሎች ተግባራዊ ያደረግነው አለ። ጥቃቶች በሚደርሱ ሰዓት ተደራሽ የሚሆንበትን መንገድ ዘርግተናል። ሌላው ከህፃናት አኳያ በተለይ በዚሁ በጥቃት በተመለከተ የመረጃ አያያዝ ስርዓታችንን አዘምነናል። የህፃናት መብትና ደህንነት ኬዝ ማኔጅመንት ዲጂታል ስርዓት ይህንን በ8 ክልሎች ኢምፕሊመንት አድርገናል። ይሄ የመረጃ አያያዝ ስርዓቱ ከቀበሌ ጀምሮ ማን የሚባል ህፃን ምን አይነት ጥቃት ደረሰበት፣ ምን አይነት አገልግሎት አገኘ፣ አገልግሎቱን ሙሉ ለሙሉ አግኝቷል ወይ ወይም መፍትሄ ተገኝቶለታል ወይ፣ መፍትሄ ካልተገኘ ደግሞ ምን መደረግ አለበት የሚሉ ጉዳዮችን በዝርዝር የያዘ ነው። ስለዚህ የማህበራዊ ሰራተኞች ወይም ደግሞ እዛ የተመደቡ በቀበሌ ደረጃ የተመደቡ ባለሙያዎች መረጃውን በታብሌት ይይዙታል። ያ እስከ ዞን፣ ክልል እያለ ፌዴራል መስሪያ ቤት ድረስ የሚመጣ መረጃ ነው። ይህንን ስንመለከት እንግዲህ መብታቸው ተጥሶ ጥቃት ደርሶባቸው ባለፈው ሩብ ዓመት ላይ ወደ 97 የሚሆኑ ህጻናት መፍትሄ እንዲያገኙ ጥቃት የደረሰባቸውን ምላሽ እንዲሰጥ ማድረግ ተችሏል። ሌላው በዚህ ዘርፍ ትልቅ የሰራነው ስራ የአንድ ማዕከል አገልግሎት መስጠት ነው። የአንድ ማዕከል አገልግሎት የምንለው እንግዲህ ጥቃት ደርሶባቸው መጀመሪያ ጥቃት እንዳይደርስ መከላከል ስራዎች፣ የመከላከል ስራዎችን ሲያልፍ ደግሞ ጥቃት ሲፈጸሙ መረጃዎችን መሰብሰብ፣ ከዛ ለሚመለከተው አካላት ደግሞ ምላሽ እንዲሰጥ ማድረግ ነው። ከዛ በተጨማሪ የስነ ልቦና ድጋፍና ማህበራዊ አገልግሎቶችን ጥቃት የደረሰባቸው ዜጎች እንዲያገኙ ማድረግ ነው። ከዚህ አንጻር የአንድ ማዕከል አገልግሎትን የማስፋት ስራዎች በሁሉም ክልሎች ተሰርተዋል። በተለይ ደግሞ ከዚህ በፊት ግጭት በነበረባቸው አካባቢዎች በአማራ፣ በትግራይ፣ በኦሮሚያ፣ በአፋር እንደዚሁም ደግሞ በቤኒሻንጉል ክልል ያሉትን ተደራሽ የማድረግ ስራዎችን በሰፊው ሰርተናል። ይህ ምንድነው የምናደርገው? ጥቃት የተፈጸመባቸው ወደ ማዕከሉ ገብተው የሕክምና አገልግሎት እንዲያገኙ፣ የማህበራዊ አገልግሎቶችን እንዲያገኙ፣ ከዛ በተረፈ ደግሞ የስነ ልቦና ድጋፍ አገልግሎት፣ ምክንያቱም ትልቁ ነገር ትራውማ ነው። ያንን ማዳን ጊዜ የሚፈጅ ነው። ስለዚህ ያን የስነ ልቦና ድጋፍ አገልግሎት አግኝተው ወደ መደበኛው ህይወት መቀላቀል እንዲችሉ የህግ አገልግሎትም ጭምር አለበት። እነዚህ ተቋማት አንድ ላይ መጥተው ነው
በአንድ ማዕከል አገልግሎቱን የሚሰጡትና እስከ ሕግ ተፈጻሚነት ድረስ የምንሄድበት ነገር ግን ደግሞ ተጎጂዎች ሁሌም ተጎድተው መኖር ስለሌለባቸው በተለይ ከሴቶች አኳያ አገግመው ትሬኒንግ ተሰጥቷቸው የሚቋቋሙበትን ገንዘብም ተሰጥቷቸው መደበኛ ህይወት እንዲኖሩ የማድረግ ስራዎችንም እየሰራን ነው። ይሄም ትልቅ ውጤት ያገኘንበት ነው። እነዚህን በሴቶችና ህጻናት ዘርፍ የምንሰራቸውን ስራዎች አጠናክረን እንደምንቀጥል ቋሚ ኮሚቴውም የሰጡን ግብአቶች አሉ። እነዛን ግብአቶች አካተን እንሄዳለን። ሌላው የህጻናት የጉልበት ብዝበዛን በተመለከተ ነው። ይሄ ሰፊ ቅንጅትን የሚጠይቅ ስራ ነው። ከቤተሰብ ጀምሮ መንግስታዊ ያልሆኑ ተቋማትም የፍትህ አካላትም መጥተው የሚሰሩበት ነው። የህጻናት አንዱ ጥቃት የምንለው የጉልበት ብዝበዛ ነው። ከዚህ አንጻር ሰንሰለቱ ረጅም የሚሆንበት የህጻናት አዘዋዋሪዎችም የሚሳተፉበት ከመሆኑ አንጻር ከታች ጀምሮ ከማህበረሰቡ ከኮሚኒቲው ጀምሮ እስከ እንግዲህ መዳረሻቸው እስከሚሆነው ድረስ ሰፊ ጥረቶችን እያደረግን ከፖሊስ አካላትም ጋር በጋራ በቅንጅት እየሰራን ነው። ለነሱም ስልጠናዎችን በመስጠት ለማህበረሰቡም ደግሞ በማህበረሰብ ጥምረት ውይይት እንዲደረግበትና እንደዚህ የሚያደርጉ አካላትን እንዲያጋልጡም የማድረግ ስራዎችን እየሰራን እንገኛለን። በዚህም በሩብ ዓመቱ ወደ 856 የሚሆኑ ህጻናት የጉልበት ብዝበዛ ተጋላጭ ሊሆኑ የነበሩትን ማዳን ተችሏል። ይሄ እንግዲህ ያገኘናቸው ነው። ግን አሁንም ማህበረሰቡ በቅንጅት ከፍትህ አካላት ጋር በጋራ በመሆን መስራት የሚያስፈልግበት ትልቅ ትኩረትም የተሰጠው ነው ብዬ አምናለሁ። እንግዲህ ወደ ሁለተኛው ዘርፍ ወደ ወጣቶች ሲሄድ የወጣቶች ሁለንተናዊ ተሳትፎና ተጠቃሚነትን ከማረጋገጥ አንጻርም ብዙ ግቦችን ይዘን እየሰራን እንገኛለን። በተለይ የወጣቶች የስራ እድል ፈጠራን በተመለከተ ትልቁ የሚነሳውም ችግር ይሄ ስለሆነ ከሚመለከታቸው ሴክተር መስሪያ ቤቶች ጋር ከስራና ክህሎት ጋር እንደዚሁም ሌሎች ተቋማቶችም ጋር በጋራ በመሆን ሰፊ ስራዎች እየሰራን እንገኛለን። ከዚህ አንጻር ከ1 ሚሊዮን በላይ የሚሆኑ ወጣቶች በዚህ ሩብ ዓመት ብቻ የስራ እድል ፈጠራ እንግዲህ ተጠቃሚ እንዲሆኑ ተደርጓል። ከዚህ አንጻር ትልቁ መሰራት ያለበት የስራ ባህልን ከማነጽና የወጣቶችን ስነልቦና ከማጠንከር ወይም ከማጎልበት አኳያ ሊሰሩ የሚገቡ ጉዳዮች ናቸው። እነዚህን ስራዎች የወጣት ማዕከላትን በማስፋፋት በተለያዩ ክልሎች፣ አካባቢዎች፣ ወረዳዎች ድረስ ሁሉ በመውረድ ስራዎችን እንሰራለን። የወጣቶች ስብዕና ማጎልበቻ ወይም ማበልጸጊያ ማዕከላት እንላቸዋለን። እነዚህ ማዕከላት ከስነ ልቦና ድጋፍ ወይም ደግሞ የስራ ክብርን ከማወቅ ባሻገር የሶሻል ኢንተርፕራይዞች እንዲሆኑና ወጣቶች መዋል ብቻ ሳይሆን እዛ ማዕከላት ላይ የኢኮኖሚም ተጠቃሚ የሚሆኑበትን ማስቻል ነው አንዱ ትልቅ ስራ። ከዚህ አንጻር እንግዲህ ያቀድነው መፈጸም ችለናል በዚህ ሩብ ዓመት። ነገር ግን ቀጣይ ደግሞ ወደ ሶሻል ኢንተርፕራይዝ ሊያድጉ የሚገቡ በጣም ብዙ ማዕከላት አሉን። እንደ ሀገር እንግዲህ ከ2000 በላይ የወጣት ስብዕና ማዕከላት ይገኛሉ። እነዚህን አድሬስ ለማድረግ አሁን የጀመርነው ጅማሮ ጥሩ ቢሆንም ነገር ግን ገና ብዙ ቁጥር ይቀሩናል እና እነዚህም አንድ የኢንኩቤሽን የስራ ፈጠራ ኢንኩቤሽን ሴንተር ይሆናሉ ብለን ነው የምናስበው። በተለይ ደግሞ ክቡር ጠቅላይ ሚኒስትራችን ያመጡት ትልቅ ኢኒሼቲቭ አለ 5 ሚሊዮን ኮደርስ ኢኒሼቲቭ። ይህንንም እውን የምናደርገው በእነዚሁ የወጣት ማዕከላት አገልግሎቱን ተደራሽ በማድረግ ስለሆነ የተለያዩ ተቋማት ጋር አሁን ቅንጅት ፈጥረናል። ይህንንም ተደራሽ የምናደርግበት ማዕከል ነው ብዬ አምናለሁ። ሌላው ከወጣቶች ዘርፍ ሰፊ ስራ የሰራ ነው የወጣቶች የበጎ ፈቃድ አገልግሎት ነው። እንግዲህ እንደሚታወቀው የኢትዮጵያ ትልቁ ማህበራዊ እሴት የምንለው በራስ የመደጋገፍ በበጎ ፈቃድ ሌሎችን መደገፍ መርዳት ነው። እንግዲህ ክቡር ጠቅላይ ሚኒስትርም ትልቁ ኢኒሼቲቭ አድርገው የያዙት የበጎ ፈቃድ አገልግሎት የክረምት ወራት የምናካሄደው ነው።
ከዚህ አንጻር ወጣቶችም ሴቶችም ህጻናትም እንዲሳተፉ ነው ያደረግነው። የወጣቶቹ ሰፊ ቁጥር ይይዛል። ይህ የበጎ ፈቃድ አገልግሎት በእቅድ የሚመራ ነው። እቅዱ እስከ ታችኛው የፈጻሚ አካል ድረስ የሚደርስ ነው። መረጃዎች በትክክል የሚያዙ ነው። ማን ምን አይነት አገልግሎት ለማን ሰጠ፣ በምን ያህል ግምት የሚገመት ነው የሚለውን ጭምር ሙሉ ዳታ የያዘ ነው። ይህንን መረጃ እንግዲህ ከታች ጀምሮ ነው እየሰበሰብን የምንመጣው። በዚህ አመት ወደ 23 ሚሊዮን ወጣቶችን እናሳትፋለን ብለን ከ25 ሚሊዮን በላይ ወጣቶችን ማሳተፍ ችለናል። ይሄ ትልቁ አፈጻጸም ነው። እንግዲህ በዚህ ውስጥ ስናይ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል ነው እየፈጸምን ያለ ነው። የዘንድሮ 4ኛው ነው ያካሄድ ነው። በ4ኛው ላይ ትልቅ እመርታ አምጥተናል ብለን የምንይዘው ባህል ማድረግ፣ የበጎ ፈቃድ አገልግሎትን ባህል ያደረገ ማህበረሰብ በተለይ ደግሞ ወጣት መፍጠር ለኢትዮጵያ እድገት ትልቅ አስተዋጽኦ ያበረክታል ብለን እናምናለን። በዚህም ከ53 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎች ተጠቃሚ እንዲሆኑ ማድረግ ተችሏል። ይሄ እንግዲህ በ14 የበጎ ፈቃድ አገልግሎት መስኮች ነው የተሰማሩት። ለአቅመ ደካማ ቤት መገንባት፣ እንደዚሁም ደግሞ የማዕድ ማጋራት፣ ነፃ አገልግሎቶችን መስጠት፣ የተጎዱትን መደገፍ፣ እንደዚሁም የደም ልገሳ፣ በትራፊክ ደህንነት፣ በትምህርት ደግሞ ቱቶሪያል ክላስ በመስጠት፣ በጽዳት፣ የሰላም ግንባታ ላይ በመሳተፍ እነዚህን የመሳሰሉ ወደ 14 የሚጠጉ መስኮችን ለይተን ነው በዛ ነው ወደ 53 ሚሊዮን በላይ የሚሆኑ ዜጎች ተጠቃሚዎች ሆነዋል። ሌላው ትልቁ ነገር እዚህ ጋር መያዝ ያለብን እነዚህ የበጎ ፈቃድ አገልግሎት ስራዎች በገንዘብ ይተመናሉ። ይሄን ትመና እንግዲህ ከዛሬ 10 ዓመት በፊት ባለ ትመና ነው የምናነሳው። ረጅም ጊዜ ያደረገ የትመና ስልትን ይዘን ነው እንጂ አሁን ባለው የጉልበት ዋጋ እየተሰላ አይደለም። ነገር ግን በዛም ሆኖ ከ54 ቢሊዮን ብር በላይ የህዝብንና የመንግስትን ሀብት ማዳን የተቻለበት ነው ብለን ነው ያዝነው። ያገኘነው ውጤት ይሄንን ነው የሚያሳየው። እንግዲህ በቀጣይ ይሄንን ስርዓት አድርጎ ባህል አድርጎ ከመሄድ አኳያ እኛ የተሰጠው አገልግሎት ትመናውን ብቻ ሳይሆን የምናየው ምን ያህል ህብረ ብሔራዊት ኢትዮጵያን ለመገንባት ወሳኝ እንደሆነ፣ በበጎነት መስጠት ለራስም ጥቅም እንደሆነ ወጣቶች ሲመሰክሩ የነበረበት ሁኔታ አይተናል። እርስ በእርሳቸውም እንዲተዋወቁ ያደረገበት፣ የማህበረሰባችንም እሴት እንዲጎለብት፣ የመደጋገፍ የመተሳሰብ ኢትዮጵያዊነት እንዲጎለብት የተደረገበት ትልቅ ስራ ነው። ከዚህ ጎን ለጎን እንግዲህ የወሰን ተሻጋሪ በጎ ፈቃደኞችንም ጭምር አሰማርተናል። ይሄ ከአንድ ክልል ወደ ሌላው ክልል ሄደው የማህበረሰባቸውን የኑሮ ሁኔታ የሚያውቁበት፣ የራሳቸውን ስብዕና የገነቡበት፣ ለካ ኢትዮጵያ እንዲህ ናት የሚል ትልቅ ስንቅ የያዙበት ሆኖ አግኝተነዋልና ይሄ ለሀገረ መንግስት ግንባታውም ለብሔረ መንግስት ግንባታውም ትልቅ አስተዋጽኦ ያበረክታል ብለን ነው የምናምነው። በቀጣይ የያዝነው ወሰን ተሻጋሪ ብቻ ሳይሆን ድንበር ተሻጋሪ የበጎ ፈቃድ አገልግሎትንም ከአጎራባች ሀገራት ጋር በጅቡቲ የጀመርነውን አጠናክረን ለመቀጠል ነው ያሰብነው። ይህ እንግዲህ ወጣትነቴ ለሀገሬ የሚል ደግሞ ትልቅ መሪ ቃል የያዘ ነው። በወጣትነታችን የምናደርገው መልካም ነገር ለሀገር ግንባታ ሂደታችን አስተዋጽኦ የሚያበረክት መሆኑን ያየንበት ነው። ትልቁ ደግሞ ስራ ከወጣቶች አንጻር የምንሰራው የአደንዛዥ እጽን በተመለከተ ነው። ከአደንዛዥ እጽ አኳያ መጤ ልማዳዊ ድርጊቶችንም ጨምሮ በጣም ቪክቲም የሚሆኑት በአብዛኛው ወጣቶች ናቸው። ወጣቱ እንግዲህ በበጎ ፈቃድ አገልግሎት የሚያደርገውን ስራ በዚህኛውም ደግሞ ራሱ ግንባር ቀደም ሆኖ መፍትሄ የሚያመጣና የለውጥ ኃይል እንዲሆን እንፈልጋለን። የኢትዮጵያን ብልጽግና እውን ማድረግ የምንችለው ያለንን የወጣት አቅም በትክክለኛው መንገድ መጠቀም ስንችል ነው።
እነዚህ አደንዛዥ እጾችን በተመለከተ ጉልበት ይበላል፣ ኃይል ይበላል፣ ራዕይን ይበላል፣ የሀገርን እድገት የሚበላ ጉዳይ ነው እና የአንድ ሴክተር ጉዳይ ብቻ ወይ የወጣቶቹ ወይ የቤተሰቦቻቸው ጉዳይ አይደለም። የሁሉንም ተቋማት ቅንጅት የሚፈልግ ነው። ከዚህ አንጻር ብሔራዊ ግብረ ኃይል አቋቁመናል። ግብረ ኃይሉ ከሚያዝያ እስከ ሚያዝያ የሚል ንቅናቄ እስከ ታች ድረስ ወርዶ የሚሰራበት ነው። እኛ የግብረ ኃይሉን ብቻ እንትን ሳይሆን የምናየው የእውነት ይህንን ተረድቶ ለለውጥ ዝግጁ የሆነ ወጣትን ማዘጋጀት ነው ትልቁ ነገር ብለን የምናስበውና የእምነት ተቋማት አሉበት፣ የትምህርት ተቋማት አሉበት፣ የፍትህ አካላት አሉበት፣ የሚመለከተን ደግሞ መንግስታዊ የሆነን ተቋማት አለንበት፣ በጎ ፈቃደኛ ግለሰቦች አሉበት፣ ማህበራት አሉበት። የዚህ ሁሉ ቅንጅት የሚፈልግ ነውና ግብረ ኃይሉ የሚሰራው የእያንዳንዱ የየራሱን ስራ ይዞ በሰፊው ይሰራልና በዚህ ሩብ ዓመት ብቻ ከ8,000 በላይ የሚሆኑ በአደንዛዥ እጽ ተይዘው የነበሩ ከሱስ አገግመው መደበኛ ኑሯቸውን መኖር የቻሉበት ይሄ ቀላል ቁጥር አይደለም። ገና ግን ብዙ ያልደረስናቸው አሉ። አንዱ ትልቁ ተግዳሮታችን የሆነው የማገገሚያ ማዕከላት በበቂ ሁኔታ የሉንም። ይሄ ደግሞ የመንግስት ብቻ ስራ አለመሆኑን በበጎ ፈቃዳቸው በራሳቸው የሱስ ማገገሚያ ማዕከላትን ገንብተው አገልግሎት እየሰጡ ደግሞ ያሉ ግለሰቦች አሉ። በዚህ አጋጣሚ እነሱን ማመስገን እፈልጋለሁ። እንደ ሀገር አንድ ነው ያለን። ይህንን ተቋም ግን የበለጠ ተደራሽ ማድረግ ደግሞ ያስፈልጋል። እንደ እቅድ የያዝነው ተምሳሌት የሚሆኑ ከፍተኛ የትምህርት ተቋማት አሉ ይህን ስራ የጀመሩ። የማህበረሰብ አገልግሎት አንዱ ኮር ከምንላቸው 3 ስራዎች አንዱ የዩኒቨርሲቲዎች ይኸው ስለሆነ ተማሪዎቻቸውም ከዚህ ተግባር የተቆጠቡ እንዲሆኑ ገብተውም ያሉት እንዲያገግሙ የአካባቢውም ካችመንት ኤሪያውም ማህበረሰብ ተጠቃሚ እንዲሆን ከካችመንት ኤሪያው ብቻ ሳይሆን ከሌላም አካባቢ መጥተው ተጠቃሚ እንዲሆኑ ያደረጉ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች አሉና ይሄንን ማስቀጠል ያስፈልጋል። ሌሎች ዩኒቨርሲቲዎችም የነሱን ተሞክሮ ይዘው እዛ ያሉ ስታፍ በበጎ ፈቃደኝነት ነው የሚያገለግሉትና ይሄ ትልቅ ስራ ከፊታችንም የሚጠብቀን ነው። ሶስተኛው ዘርፍ የሚሆነው የማህበራዊ ዘርፍ ነው። በማህበራዊ ዘርፍ በተለይ አካል ጉዳተኞች ተሳትፎና ተጠቃሚነት ከማረጋገጥ አንጻር እንደዚሁም ደግሞ አረጋውያን ተሳትፎም ተጠቃሚነታቸውም እንዲረጋገጥ መብታቸውም እንዲጠበቅ ከማድረግ አንጻር ብሎም ለችግር ለማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችም ድጋፍ የሚያገኙበት ስራዎችን እየሰራን እንገኛለን። እንግዲህ ትልቁ ስራ እዚህ ጋር በለጋሽ አካላት ብቻ ድጋፍ የምንቀሳቀስ መሆን የለብንም። ከተረጅነት ወደ አምራችነት የሚለውንም ትልቁን የሀገር ራዕይ በመያዝ ነው እነዚህን ስራዎች የምንሰራው። መተባበር ያስፈልጋል። ከተለያዩ ተቋማት ጋር በቅንጅት መስራት ያስፈልጋል። ነገር ግን የማህበራዊ ጥበቃን ሰስተነብል በሆነ መንገድ መዘርጋት የምንችለው ስርዓቱን መዘርጋት የምንችለው ያለንን አቅም ደግሞ የውስጥ አቅም በማጎልበት ነው። ከዚህ አንጻር በሴፍትኔት ፕሮግራም ያሉ የሚታቀፉ በዛ ፕሮግራም ዜጎቻችን አሉ። ሰፊ ቁጥር ነው ያላቸው። የኛ የሴፍትኔት ፕሮግራም ፕሮዳክቲቭ ሴፍትኔት ፕሮግራም ነው የምንለው። በከተማውም በገጠሩም ያለው የቀጥታ ድጋፍ ግን የሚያገኙ የህብረተሰብ ክፍሎች አሉ። እነዚህን የህብረተሰብ ክፍሎች ይዘን ነው የምንሄደው። ምክንያቱም በተለያየ ችግር በእድሜ ሊሆን ይችላል፣ ጧሪ ቀባሪ የሌላቸው አረጋውያን ፕሮዳክቲቭ መሆን አይችሉም። እነሱን የቀጥታ ድጋፍ እያገኙ እንዲሄዱ ማድረግ። ሁለተኛው ደግሞ የአካል ጉዳት ተደራራቢ የአካል ጉዳት ኖሮባቸው በስራ ተሰማርተው ወደ ኢኮኖሚው መቀላቀል ያልቻሉ የአካል ጉዳተኞች ይኖራሉ። እነዚህን ቋሚ የቀጥታ ድጋፍ የሚያገኙ የህብረተሰብ ክፍሎች ነው የምንላቸው። ግን እንደገና በጊዜያዊነት የምንደግፋቸው አሉ። ምናልባት ከቀያቸው ተፈናቅለው በተወሰነ መንገድ
አገግመው እንደገና ወደ መደበኛ ህይወታቸው ደግሞ እንዲሄዱ የምናደርጋቸው አሉ። አንዱ በማህበራዊ ዘርፍ የምንሰራው ፕሮግራም ይሄን ነው። በቀጣይ ግን የቋሚ ቀጥታ ድጋፉንም ቢሆን በራስ አቅም ደግሞ ችግሮች ከመፈጠራቸው በፊት መደገፍ፣ ዜጎች ወደ ጎዳና ከመውጣታቸው በፊት መደገፍ ያስፈልጋል ብለን የኮሚኒቲ ኬር ኮአሊዥን ወይም ደግሞ የማህበረሰብ ጥምረት አቀፍ ኮሚቴዎችን በየቀበሌው በማደራጀት ሰፊ ስራዎች እየተሰራ ይገኛል። ይሄ የእርስ በእርስ መረዳዳትንም ባህል የሚያጎለብት ነው። ከዛ በተጨማሪ ደግሞ ኢትዮጵያ ዘላቂ የሆነ የማህበራዊ ጥበቃ ስርዓት እንዲኖራት የሚያደርግ ነው። ችግሮች ከመከሰታቸው በፊት ቀድሞ ከምንጩ የማድረቅ ስራዎችን መስራት ማለት ነው። ከዚህ አንጻር ከ140,000 በላይ የሚሆኑ ዜጎች ተጋላጭ ከመሆናቸው በፊት ይሄ ኮሚቴ የተቋቋመው ኮሚቴ ገንዘብ በመሰብሰብ በአይነት በመሰብሰብ ታድጓቸዋል ማለት ነው። ይሄ ቀላል ቁጥር አይደለም በዚህ ኳርተር ብቻ የተሰራውን ብንመለከት። ስለዚህ ቀጣይ ደግሞ ይሄንን እያጠናከሩ ግብረ ኃይሉ የተቋቋመውን ማጠናከር፣ ያልተቋቋሙባቸው አካባቢዎችን ደግሞ እንዲቋቋሙ በማድረግ ሰፊ ስራዎችን እየሰራን ውጤት የሚያገኘንበት ስለሆነ በቀጣይም የምናጠናክረው ነው የሚሆነው። ሌላው በጎዳና ላይ ያሉ ዜጎች ደግሞ ከወጡ በኋላ ስራ መሰራት አለበት። ሁሉንም ዜጋ ተደራሽ መደረግ ስላለበት የማህበራዊ ጥበቃ ስርዓት ለሁሉም ዜጎች መሆን ስላለበት ከዛም አንጻር እንሰራለን። ይሄ ግን ሳቢ ምክንያት እንዳይሆን ደግሞ ጥንቃቄ ተደርጎ ነው የሚሰራው። በዚህኛው ኳርተር ከ8,000 በላይ የሚሆኑ ኑሮና አዳራቸውን ጎዳና ላይ ያደረጉ ዜጎች እንደገና ሪኢንተግሬትድ እንዲሆኑ ይሄ በፕሮግራም የታቀፈ ነው። ከዛ ውጪ ደግሞ ክልሎች ቢሮዎቻችን በሰሩት ስራ ከ20,000 በላይ የሆኑ ዜጎች ከጎዳና ህይወት ተላቀው ወደ መደበኛ ህይወት እንዲቀላቀሉ ተደርጓል። ህጻናትን ብቻ ብንመለከት እያደረግን ያለ ነው። በተለይ በተቋማት ላይ እነዚህን አገልግሎቶች ካገኙ በኋላ ወደ ቤተሰብና ወደ ማህበረሰብ የማቀላቀል ስራዎችን ሰርተናል። እነዚህ ስራዎች ተጠናክረው ሊቀጥሉ ይገባል። በተለይ ደግሞ ቤተሰብ ኃላፊነት እንዲወስድ፣ ተመልሰው ወደ ጎዳና እንዳይወጡ የአካባቢው የሚመለከተው አስተዳደርም ኃላፊነት እንዲወስድ በማስፈረም ጭምር ነው ስራዎችን የምንሰራው። ተመልሰው ወጥተው ቢገኙ ተጠያቂነቱ ከቤተሰብ ጀምሮ በየደረጃው ያለውን አካል ተጠያቂ ማድረግ ይሆናል ማለት ነው። ስለዚህ ቤተሰቦቻቸው የሚቋቋሙበትንም ገንዘብ ጭምር በመስጠት ወደ ኢኮኖሚው እንዲገቡ በማድረግ ነው እነዚህን ስራዎች እየሰራን ያለ ነው። ከዛ ባሻገር ግን የሀገር ውስጥ ጉዲፈቻን በማበረታታት የአደራ ቤተሰብን በመፍጠር እንደዚሁም ደግሞ የተቋማት 1% ስፖንሰርሺፕንም በማበረታታት በተለይ በህፃናት ዘርፍ ላይ ሰፊ ስራዎች እንሰራለን። ከዚህ አንጻር ከ6,000 በላይ የሚሆኑ ህፃናት የነዚህ አማራጭ ፕሮግራም ተጠቃሚዎች እንዲሆኑ ማድረግ ተችሏል እና የማህበራዊ ዘርፉ ከሴቶችና ህፃናት ዘርፍ ጋር በመቀናጀት ሰፊ ስራዎች እየተሰሩ እንደሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። ሌላው የአካል ጉዳተኞችን በተመለከተ ነው። በተለይ የአካል ጉዳተኝነት አለመቻል እንደሆነ የምናሳይበት ትልቁ የስራ እድልን በመፍጠር ነው። ከዚህ አንጻር ስልጠና ተሰጥቷቸው የስራ እድል እንዲፈጠርላቸው የተደረጉ የአካል ጉዳተኞች በዚህ ኳርተር ብቻ ወደ 1295 የሚሆኑ ናቸው። ስለዚህ አምራቾች እንደሆኑ ለሀገር ኢኮኖሚም ኮንትሪቢዩት እንደሚያደርጉ በደንብ የታየበት ነው። ይህንን ስራም አጠናክረን የምንቀጥል ይሆናል። የአካል ድጋፎችንም እንደዚሁ በብዙ ሺህ ለሚቆጠሩ የአካል ጉዳተኞች ድጋፍ እናደርጋለን። እንግዲህ በአጠቃላይ እነዚህ የምንሰራቸው ስራዎች ከአረጋውያንም ጋር ተያይዞ በጣም ሰፊ ስራዎች አሉ። 3ቱ ዘርፎች በጣም ሰፊ ናቸው። እነዚህን ደግሞ የቅንጅት ስራዎችን በማጠናከር ከሌሎች ተቋማት ጋር የምንሰራው በተለይ የአካቶ ትግበራ የምንለው አለ። የአካቶ ትግበራ የምንለው ለሁሉም ሴክተሮች የተሰጠ የወል ስራ አለ። ሴቶችን፣ ህጻናትን፣ አካል ጉዳተኞችን፣ አረጋውያንን፣ ወጣቶችን፣ የማህበረሰብ ክፍሎችን በአጠቃላይ ለማህበራዊ ችግር የተጋለጡትን ከመደገፍ አኳያ ኢንክሉሲቭ ሌቭሊንግ ቱል ብለን አዘጋጅተን የምንመዝንበት ስርዓት አለን።
እነዚህ ተቋማት በአዋጅ የተሰጣቸውን የወል ተግባር በትክክለኛው መንገድ እየፈጸሙ ነው የሚለውን እናያለን ማለት ነው። ከዚህ አንጻር ዝቅተኛ አፈጻጸም ያመጡትን ግብረ መልስ ሰጥተናል። ከፍተኛ አፈጻጸም ያመጡትንም ማበረታቻ ሰጥተናል። በቀጣይ እንግዲህ ወደ ተከበረው ምክር ቤት አቅርበን የተጠያቂነት ስርዓት እንዲዘረጋ የማድረግ ስራዎችን እንሰራለን ማለት ነው። በተወካዮች ምክር ቤት የሴቶችና ማህበራዊ ጉዳይ ሚኒስቴርን የሚከታተለው የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ነውና ይህ ቋሚ ኮሚቴ ለሚኒስቴር መስሪያ ቤታቸው የሚያደርገው ክትትልና ቁጥጥር እንዲሁም ድጋፍ ምን ይመስላል? እንዴት ይገልጹታል? የቋሚ ኮሚቴውን የሚያደርጋቸውን እንቅስቃሴዎች። የተከበረው ቋሚ ኮሚቴ በጣም ከእቅድ ጀምሮ እየተሰሩ ያሉ ስራዎችን በቅርበት ነው የሚከታተለውና በዚህ እንደ ሚኒስቴር መስሪያ ቤት ምስጋና ማቅረብ እፈልጋለሁ። ምክንያቱም በየጊዜው የሚሰጠን ማስተካከያ እንድናደርግ የሚሰጡን ግብረ መልሶች የበለጠ ስራዎችን እያጠናከርን እንድንሄድ ያላየናቸውን ኤሪያዎች በደንብ እንድናይ አልቀን ማቀድና አልቀን ደግሞ መፈጸም እንዳለብን ያሳየንና ውጤትም ልናመጣ የቻልንባቸው ሰፊ በርካታ ስራዎች አሉ። የቋሚ ኮሚቴው ክትትልና ድጋፍ መኖር ለሴክተሩ የሚሰራውን ስራ ባሻገር የህብረተሰብ ተጠቃሚነትን የማረጋገጥ ጉዳይ ነው ብለን ነው የምንወስደው። ይሄ ጥረት ተጠናክሮ እንዲቀጥል በሪፖርት በምናቀርብበት ሰዓትም ጠይቀናል። ምክንያቱም ጥቅሙ ለኛ ነው። ዛሬ ያቀረብነው የሪፖርት አቀራረብና ከዚህ ቀደም ያቀረብነው የሪፖርት አቀራረብ አንድ አይደለም። ባለፈው የፈጸምናቸውና አሁን ደግሞ ፈጽመን በልዩነትም አቅደን የሄድንባቸው ተግባራት አንድ አይነት አይደሉም። ስለዚህ የቋሚ ኮሚቴው የቅርብ ክትትልና ድጋፍ የበለጠ የመንግስት ስራ እንዲጠናከር የህዝብ ተጠቃሚነት እንዲረጋገጥ የሚያደርግ መሆኑ ምክንያቱም ከህዝብ ጋር የሚገናኙ በመሆናቸውም የተከበረው ቋሚ ኮሚቴ አባላትም ከህዝብ የሚመጣውንም ግብረ መልስ ይዘውልን ስለሚመጡ እነዚህ ጉዳዮች የኛን ስራም እንድንፈትሽ ወርደንም ደግሞ ከወረቀት ሪፖርት ከመቀበል በዘለለ ወርደን እየተሰሩ ያሉ ስራዎች ምንድናቸው ብለን እንድናይም የረዳን ነው። ከዚህ አንጻር በተለይ ዛሬ የተሰጡን ግብረ መልሶች አሉ። አንደኛው ከስሌት አኳያ ኮምፓተብል ሆኖ ያልቀረቡ ስራዎች እንዳሉ፣ ከፍተኛ አፈጻጸም ሆኖ ዝቅተኛ አፈጻጸም ተብሎ የቀረቡ እንዳሉ፣ እንደገና ደግሞ በአፈጻጸም ዝቅ ብለው ከፍተኛ ሆነው የቀረቡ ያሉ የሚለውን እሱንም እንደገና የምናጠራው ይሆናል። አንዳንዱ ግን ከሩብ ዓመት አኳያ የፈጸምናቸው ስለሆኑ እነሱንም ማብራሪያ የምንሰጥበት ይሆናል። ምክንያቱም በጽሁፍም ስለሚላክልን ጭምር ያንንም አብረን ማብራሪያዎችን የምንሰጥ ይሆናል። ሌላው በጥንካሬ የተነሱ አሉ። እነሱን አጠናክረን እንቀጥላለን። በውስንነት ደግሞ የተነሱ ጉዳዮች አሉ። አንደኛው ትልቁ እቅዳችሁ ከዚህ በላይ መሆን አለበት የሚል ነው። የባለፈው 3 ዓመታት የመካከለኛው ዘመን እቅዳችንን ስንመለከት በያዝነው ነው እንግዲህ አልተቀየረም። በያዝነው ነው። አሁን ያሉ ደግሞ ነባራዊ ሁኔታዎችን ማገናዘብ ያስፈልጋል። ከእቅድ አኳያ 100% ብንፈጽምም ስቲል ችግሮች ደግሞ ማህበረሰብ ውስጥ እንዳሉ እኛም እንደ ሴክተር እንረዳለን። ቀጣይ ያሉ 3 ዓመታትን ከዚህ አኳያ በጥናት ተደግፈን በምናገኛቸው መረጃዎች መሰረት አድርገን ደግሞ ማቀድ እንዳለብን እናምናለን። ከዚህ አንጻር ከ2019 እስከ 2021 ያለውን እቅድ ለመስራት አሁን ጥሩ አጋጣሚ ነው። በዚህ አመት ነው የምንሰራው። የቋሚ ኮሚቴው የሰጠንንም ግብአት ይዘን እንደገና በጥናትም ላይ ተመስርተን ያሉ ችግሮችንም ነባራዊ ሁኔታዎችንም አይተን የበለጠ ተለጥጠን እንድናቅድ የሚሰጠን እድል የሚሰጠን ነው የሚሆነው። ይህንን በቀጣይ የምንሰራ ይሆናል። የቋሚ ኮሚቴውም አንዱ የተሰጠን ከእቅድ አኳያ 100 ብትፈጽሙ የማህበረሰብ ተጠቃሚነት ላይ ግን ገና ብዙ የሚቀሩ ድምር የሆኑ የቤት ስራዎች እዳዎችንም ይዘን የመጣን ስለሆነ ያንን እዳዎችም አሁን ነው
አቅደን ልንሰራባቸው የሚገባው የሚለውን እኛም እንደ ሴክተር አይተን የገመገምነው ነው። ተለጥጠን አቅደን የላቀ አፈጻጸም ለማምጣት አሁንም ጥረት እናደርጋለን። ይሄ እንግዲህ እነዚህ ግብረ መልሶች ናቸው የበለጠ ስራዎችን የተጠናከሩ የህብረተሰብ ተጠቃሚነትን እንድናረጋግጥ የሚረዱን ማለት እፈልጋለሁ። በዚህም በራሴም ስም በሚኒስቴር መስሪያ ቤታችንም በተጠቃሚው ማህበረሰብ ስም የተከበረው ቋሚ ኮሚቴን ለማመስገን እወዳለሁ። እርስዎ እየመሩት ያሉት ሚኒስቴር መስሪያ ቤት የተለያዩ ፕሮጀክቶችን ለማከናወን ከዓለም አቀፍ ተቋማት ጋር ስምምነት በማድረግ ስራዎች ተጀምረዋል እና ይህን ደግሞ ሲያቀርቡ በነበረው ሪፖርት ላይ ለማየት ሞክረናል እና እነዚህ የታቀዱ ፕሮጀክቶች ተፈጻሚነታቸው ሲረጋገጥ ከሴቶች አንጻር ሊሆን ይችላል፣ ከህጻናት አንጻር፣ ከወጣቶች አንጻር፣ በአጠቃላይ ከማህበራዊ ሴክተር አንጻር ምን አይነት ፋይዳ ይኖራቸዋል የሚለውን ቢያነሱልን። ፕሮጀክቶች በጣም ብዙ ፕሮጀክቶች ይመጣሉ። ሁሉንም ፕሮጀክቶች ግን አንቀበልም። ከሀገር ካለው ጠቀሜታ ለማህበረሰቡ የሚሰጠው ጠቀሜታ ምንድን ነው? ምክንያቱም አንዳንድ ፕሮጀክቶች ሲመጡ ይሄ በአስተዳደራዊ ወጪዎች ላይ ብቻ የተመሰረተ ወይ በስብሰባዎች በአንዳንድ ስልጠናዎች ተደራራቢ ስልጠናዎች ላይ መሰረት ያደረጉ ስለሚሆኑ እንፈትሻለን። ለዛም የፕሮጀክት ጽህፈት ቤት አለን፣ አማካሪዎችም አሉን። የምናደርገው ምንድነው አንድ ፕሮጀክት ሲመጣ ይሄ ከኛ እቅድ አኳያ ምንድነው ሊያሳካልን የሚችለው የሚለውን እንገመግማለን። በከፍተኛ አመራርም እንደገና በማኔጅመንትም እናያለን። ጠቃሚ ሆኖ እና ውጤት የሚያመጣ በተለይ የመንግስትን ያለውን ውስን ሀብት ደግሞ ደግፎ የበለጠ ውጤቶችን ሊያስገኝ የሚችሉ ፕሮጀክቶች እንደሆኑ ገምግመን ነው መንገባው። ከዚህ አንጻር አብረውን የሚሰሩ የዓለም አቀፍ ተቋማትን ማመስገን እፈልጋለሁ። ኢንተርቬንሽን ቤዝድ የሆኑ ፕሮጀክቶች ነው እንዲቀረጹ የምንፈልገው። ወርደው ለሴቶች ምን ጥቅም ያመጣሉ፣ ኢኮኖሚያዊ ችግራቸውን እንዴት ይፈቱላቸዋል፣ ህይወታቸውን እንዴት ሊያሻሽሉ ይችላሉ ብለን የ5 ዓመት ፕሮግራማቸውን በሚቀርጹ ሰዓት አብረን ተገኝተን እነሱ ያመጡትን ፕሮግራም ብቻ ሳይሆን ከኛ የ10 ዓመት የልማት እቅድ ጋር ኢትዮጵያ ደግሞ ካላት እንግዲህ ራዕይ አኳያ የአፍሪካዊት ብልጽግና ተምሳሌት የምትሆን አገር ከሆነች እንዴት አድርገን ነው ይሄንን አቅም የምንጠቀመው ብለን አይተን ነው እና ብዙ ጊዜ መሬት ላይ ሊሰሩ በሚችሉ ስራዎች ላይ ነው የምናቀደው። በዚህም ብዙ ውጤት አምጥተናል። የአድቮኬሲ ስራዎችን የነዚህ የንቅናቄ ግንዛቤ ስራዎችን ማህበረሰቡን በማስተባበር እንሰራለን። ለነሱ በጀት አያስፈልግም ማለት አይደለም፣ ግን ሪል የሆኑ ላይፍ ቼንጂንግ የሆኑ ደግሞ ኢንተርቬንሽኖች ያስፈልጉናል እና ከዲጂታላይዜሽን ጋር ቅድም የማነሳቸው ዲጂታል ሲስተሞች በጣም ብዙ አሉ። አሁን እየሰራን ያለ ነው። የጂቢቪ ዲጂታል ሲስተም አለን፣ የህፃናት ኬዝ ማኔጅመንት ሲስተም አለን፣ ለአካል ጉዳተኞች የሰራ ነው ሲስተም አለ። በጣም ሰፊ ነው። የማህበራዊ ጥበቃ ስርዓትንም ለመዘርጋት እየሰራን ያለ ነው የማይስ ሲስተም አለ እና እነዚህን ሁሉ ተቋምን ከመገንባት አንጻር አንድ፣ ሁለተኛ ማህበረሰቡን ተጠቃሚ ከማድረግ አንጻር ነው ፕሮጀክቶችን የምንቃኘው እና በዚህ አግባብ ነው እንግዲህ እየሰራን ያለ ነው። ከእቅዶቻችን ጋር የሚሄዱ አክቲቪቲዎች ናቸው ያሉት እና የበለጠ ያለንን ውስን ሀብት ደግሞ የበጀት እጥረት እንዳለ ይታወቃል። እነዛን የበጀት እጥረቶች ክፍተቶች ሊሞሉ በሚችሉ አግባብ ነው ፕሮጀክቶችን እየፈጸምን ያለ ነው። በየጊዜው ይገመገማሉ። ሁሉም የሚመሩባቸው ዘርፎች አሏቸው። እነዚህ የዘርፍ ኃላፊዎች ደግሞ ክትትል፣ ቁጥጥር፣ ድጋፍም ያደርጋሉ። አንድ ላይ ደግሞ የማኔጅመንት የቶፕ ማኔጅመንት ቲም አለን፣ እንገመግማለን። በማኔጅመንት እንገመግማለን። ያሉ ክፍተቶችን እያረቅን እንሄዳለን ማለት ነው። ያሉትን የዚህ ሚኒስቴር መስሪያ ቤቱን አፈጻጸሞች ከፍ ለማድረግና ለማላቅ ከዛም ደግሞ ከፍ ሲል ደግሞ ሀገር ያቀደችው እንዲሳካ ሚኒስቴር መስሪያ ቤቶችን የሚከታተለው ቋሚ ኮሚቴ አለ። ከዛ ውጭ ደግሞ እንደ ምክር ቤት ደግሞ አጠቃላይ ምክር ቤቱ ምን አይነት ድጋፍ እንዲያደርግላችሁ ትፈልጋላችሁ የተሻለ ግብ ላይ ለመድረስ? የህዝብ ተወካዮች ምክር ቤት አባላትም የተከበረው የቋሚ ኮሚቴ አባላትም የህዝብ ጆሮ አይን
የልብ ትርታን የሚሰሙ ናቸው ብዬ አምናለሁ። መንግስት ለህዝብ የሚሰጠውን አገልግሎት የተሻለ እንዲሆን ከማድረግ አንጻር ተደራሽ እንዲሆን ከማድረግ አንጻር ሰፊ ጠቀሜታ ያለው ስራ እየተሰራ ነው የሚገኘው። እኔም የህዝብ ተወካዮች ምክር ቤት አባል እንደመሆኔ መጠን ከማህበረሰቡ የሚነሱ ጉዳዮችን ለቅመን ይዘን በእቅድ ቆጥረን ይዘን እንድንፈታ እድል የሚሰጥ ነው ብዬ ነው ማምነው። እንግዲህ አቅም በፈቀደ መጠን መንግስታችን ለህብረተሰባችን ተጠቃሚነት ያላሰለሰ ጥረት እያደረገ ይገኛል። ተቋማዊ ግንባታ ደግሞ አንዱ ትልቁ ስራችን ስለሆነ በተቋም በኩል የሚደረጉ ኢንተርቬንሽኖች የአንድ ጊዜ ብቻ ሆነው እንዳይሄዱ ቀጣይነት ያላቸው እንዲሆኑ ከማድረግ አንጻር የተከበረው ምክር ቤት አስተዋጽኦ ላቅ ያለ ነው ብዬ አምናለሁ። ከዚህም በፊት በዋናው ምክር ቤትም አቅርበን እናውቃለን። የሚነሱ ጥያቄዎችን ከህዝብ ሪፍሌክት ይደረጋል። ምንም እንኳን የሀብት ውስንነት ቢኖርም ህብረተሰቡን ግን በደንብ አስተባብሮ መስራት የሚቻልበት አቅምን ለመፍጠር የህዝብ ተወካዮች ምክር ቤት የተከበሩ አባላት እንደዚሁም የተከበረው የቋሚ ኮሚቴያችንን ትልቅ እገዛ ያደርጋል ብዬ አምናለሁ። እኔ አንዳንድ ያነሳዋቸው ኢሹዎች አሉ። የተከበረው ቋሚ ኮሚቴ እንዲደግፈን ከማድረግ አንጻር በተለይ የተቋማዊ ቅንጅትን በሚያስፈልጉ ጉዳዮች ዙሪያ የተለያዩ የቋሚ ኮሚቴዎች ምክር ቤቱ እንዳለው ይታወቃል። ከዚህ አንጻር ምናልባትም ሌሎች ተቋማት ጋር ያለንን ተቀናጅተን የምንሰራውን ስራ ከመደገፍ አንጻር የህግ ማዕቀፎች አሉን፣ በጣም ብዙ ያዘጋጀናቸው። እነዛም ደግሞ ጸድቀው ወደ ስራ እንዲገቡ ከማድረግ አንጻር በተለይ ደግሞ ከዚህ ቀደም ሲደረግልን የነበረውን የድጋፍና ክትትል ስራዎችን አጠናክሮ ግብረ መልሶችን ከመስጠት አንጻር እነዚህ ለኛ ትልቅ ድጋፍ ናቸው ብዬ ነው የማምነውና ወደ ማህበረሰቡም ሲሄዱ እንደ መንግስት ያቀድናቸው ስራዎች ታች ተፈጻሚነታቸውን በታች ደረጃ ያሉትም ተጠያቂነት እንዲሰፍን ከማድረግ አንጻር የህዝብ ተወካዮች ምክር ቤት ትልቅ ድጋፍ የሚሰጥ ነው ብዬ አምናለሁ። እነዚህ ነው እንግዲህ ማቀርበው። እሺ፣ ከልብ አመሰግናለሁ ክብርት ዶክተር ኤርጎጌ ተስፋዬ የሴቶችና ማህበራዊ ጉዳይ ሚኒስትር ለሰጡን ጊዜ ከልብ አመሰግናለሁ። ክቡራን ተመልካቾቻችን በዛሬው የምክር ቤት ውሎ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የሴቶችና ማህበራዊ ጉዳይ ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመትን እቅድ አፈጻጸም በተመለከተ ሲገመግም ውሏል። ይህንን ማዕከል በማድረግ ክብርት ሚኒስትሯን እዚህ ጋብዘን ትንሽ ቆይታ አድርገናል። ስለተከታተላችሁ ከልብ እናመሰግናለን። ከቀሪ የኢቲቪ ፓርላማ ፕሮግራሞች ጋር ሰናይ ጊዜ ይሁንላችሁ።